እኛ የቃላት ጉዳይ አይደለም፣ ውስጡ ያዘለውን ነገር ነው የምንመዝነው። እኔ ለምሳሌ ህፃናት ኃጢአት አለባቸው ማለት ነው። ኃጢአት ሲባል ማይነገር አሁን ጸጋ ብቻን ተቀበሉ የሚል ሰው አለ ከታች። ጸጋ ብቻ ትምህርቱ ምን እንደሆነ ፕሮቴስታንት ራሱ አያውቁትም። በነገራችን ላይ አብዛኞቹ አያውቁትም። ታዲያ ምን አለን ከዛ ውጭ እያለ ነው ቢኒያም እነግርሃለሁ። ጸጋ ብቻ የሚለው ትምህርት አነሳስም ማለት ነው አስፈላጊ ከሆነ ምናልባት ሲስ የሚፈቅድልን ከሆነ ካልሆነ እኔ ጋር ላይፍ ስገባት ብትመታ እናወራለን። ሌላው በሞት ውስጥ ቀረ ማለት ነው። ጸጋ ብቻ ትርጉሙ ይሄ መሆኑን ብታሳየን በማስረጃ። አሁን ዝም የሚሰሙት እውነት ሊመስላቸው ስለሚችል ጸጋ ብቻ ማለት ይሄ ነው የሚለው ዲፊኒሽን በጣም ብዙ የሚያወራው ግማሽ ሰዓት ያወራና ርዕሱ ይረሳል ማለት ነው። ቆይ አንዴ ርዕሱማ የተነሳው እኮ ርዕስ ምን ነበረ መሰለ? ያንተና የሌላው ኢየሱስ የተለያየ አይደለም ወይ የሚል ነበረ። ዲፊኒሽኑ ይሄ ነው የሚለውን ያስቀመጥከውን አሳየናል። ተው በቃ አታውቅም። እኔ በማስረጃ አሳያለሁ። ከሉትራኖቹም ከካልቪኒስቶቹም እያወጣሁኝ ምን እንደሚያስተምሩ ላሳይህ ይችላሉ። አሁን ማለት ነው ኮምፒውተር መክፈት ብቻ የሚጠበቅ ዲፊኒሽኑን ነው የምታሳየን። ኧረ እባክህ ተረጋጋ። አሁን ያልከው መሆኑን አንዴ ትናንትና እንደሰማው ጥምቀት ለድህነት ነው ሲባል ለህፃናት እንጂ ለአዋቂዎች አይደለም የሚል ነገርም ሰምተናል። እሱም ላይ ብትጨምርበት መልካም አይመስልም? ደግሞ ጌታ ኢየሱስን እየመሰልን ብንኖር እግዚአብሔር ለኛ ያዘጋጃት አንዳች እንደ ታላቅ ነገር እንዳለች እናምናለን እና እሷን ደግሞ እንደምናገኝ እርግጠኞች ነን እና የማያሳፍር ተስፋ እንዳለን እናምናለን። ድህነታችን ወጥ ነው። ስለዚህ ሁላችንም ኦርቶዶክሳውያን ክርስቲያኖች ተሰባስበን እጅ ለእጅ ተያይዘን ተመሳሳይ የድህነት ትምህርትን እየመሰከርን ተመሳሳይ የሆነ ፊት ለፊት ላይ ያለ አንዳች ተስፋን እየተመለከትን ተጋግዘን መሄድን ነው የምንሻው፣ የምንፈልገው፣ የምንናፍቀው እርሱን ነው እና የክርስቶስን መምጣት ስናፍቅ በእንደዚህ አይነት ተመሳሳይ የሆነ ትምህርት ውስጥ ቁጭ ብለን ነው። አሁን እኛ እያልን ያለ ነው ግን ምንድነው ሉትራን ወንድሞቻችን ጌታ ኢየሱስ ጥምቀት የእግዚአብሔርን ጸጋ መካፈያ እንደሆነ ዳግም የምንወለድበት እንደሆነ ወይም ደግሞ የምንድንበት እንደሆነ አስተምሯል ይላሉ። እናንተ ደግሞ ኢየሱስ እንደዚህ አላስተማረም ትላላችሁ። የትኛው ኢየሱስ ነው ትክክለኛው ኢየሱስ? ጥምቀት ለድህነት ብሎ ያስተማረው ኢየሱስ ነው ትክክል ወይስ ጥምቀት ለድህነት ነው ብሎ ያላስተማረው ኢየሱስ? የትኛው ነው? ያስተማረው ነው ያላስተማረው ነው ኢየሱስ? አሁን ሁለት ኢየሱስ እያየን ነው። ያስተማረ ኢየሱስ አለ፣ ያላስተማረ ኢየሱስ አለ። የትኛው ነው ትክክለኛው ኢየሱስ? እኮ እናንተ አሁን ግብጾች አማላጅ የሚሉት አለ፣ እናንተ ደግሞ አማላጅ አትሉም። የትኛው ነው? ችግር ደስ ይለኛል። ጠይቀኝ እመልሳለሁ። መጀመሪያ ግን የተጠየቀው ያው ልመልስልህ። ልጠይቅ ማለት ነው። የትኛው ነው ግብጾች አማላጅ የሚሉት ነው? እናንተ አማላጅ ማለት ነው። ይኸው ልመልስልህ አለና ሲያስቡ መልስ የለውም ማለቴ ልጠይቅ አይደለም። አሁን የኃጢአት ስርየት ያልከውን ሸሸው እንዴ? የህፃናት ጥምቀት የኃጢአት ስርየት በጌታ ስም። እሺ ይህስ እስኪ ደግሞ አሁን በቃ እሱ ያዝ አድርጎና እኔ አንተ መልስ ስለሌለ እኛ ግን መልስ አለን። የምር አሁን እንደዚህ እንትን እያለን ሳይሆን የማሟሟቅ ጉዳይ ምናምን ዝም ብሎ የፉከራ ነገር ሳይሆን የምር መልስ ስላለን እኛ መልስ እንመልሳለን። አንተን ግን አይተዋል እና አሁን ያዝ አድርጎና ይሄ ደግሞ ልመልስ በአንተ ሳይድ ያለውን እዛ ጋር እንጨርሰው። ምን ብለን በቃ በፕሮቴስታንት ውስጥ የአንዳችሁ ኢየሱስ ከሌላኞቻችሁ ኢየሱስ ጋር የተለያየ ኢየሱስ ይመስላል ነው ብለን እየደመደምን አይደለም። እንደው አሁን አንተ ካልከኝ አንጻር ግን ይመስላል ብለን እና ኤኒዌይስ እሱን ያዝ እናደርገውና የህፃናት ጥምቀት ላይ ህፃናት ለኃጢአት ስርየት ነው የሚጠመቁት ጋይስ። እሺ ሁለት ኢየሱስ ሳይሆን ሁለት መረዳት ነው ብሎናል አቤላ። ጥሩ እሺ፣ ሁለት መረዳት ነው። መረዳቶች በራሳቸው በነገራችን ላይ ኢየሱሶችን ሊፈጥሩ ይችላሉ። ለዛ ነው ጳውሎስ ያልሰበክነውን ሌላ ኢየሱስ ቢሰብክ የሚለው። ስለ መረዳት ሲሰበክ ያ መረዳት ሌላ ኢየሱሶችን እየፈጠረ እላያችን ላይ ቀስ በቀስ እንደዛ እያደረገ ይሄዳል። ለምሳሌ የይሖዋ ምስክሮች ኢየሱስ የመጀመሪያው ፍጡር ነው ብለው ያስተምራሉ። ልክ እንደዚህ ብሎ ሲያስተምሩ ኦኬ ስለዛ መጀመሪያ የተፈጠረ ነው ብለን ብንጠይቅ ያው የእነሱ መረዳት ነው የመረዳት ልዩነት ነው ብለን ልንናገር አንችልም። ሌላ ኢየሱስ ነው ብለን ልንናገር እንችላለን በድፍረት። መረዳት በራሱ ሌላ ኢየሱስን እየፈጠረ ሊሄድ ይችላል፣ መረዳቶች በራሳቸው። ለማንኛውም ግን እሱ እንዳለ ሆኖ ህፃናት ሲጠመቁ ለኃጢአት ስርየት ነው አይደለም? ህፃናት ሲጠመቁ ለኃጢአት ስርየት ነው አይደለም? አሁን ለኃጢአት ስርየት ነው ወይስ አይደለም የሚለውን ለመመለስ ኃጢአት የሚለውን
ቃል መተርጎም ይጠይቃል አስቀድሞ። ኃጢአት ሲባል የተደረገ ኃጢአትን ከሆነ ለምሳሌ የሆነ ሰው ምንድነው በእግዚአብሔር ሕግ ላይ የሚተላለፍ ከሆነና ምንድነው ኃጢአትን የሚያደርግ የሚሰራ ከሆነ ያ በራሱ ኃጢአት ነው። ራሱ ሰውየው የሰራው የኃጢአት ድርጊት ነው ወይም ኃጢአት ነው። አዋቂዎች ጥምቀትን ስንጠመቅ ወይም ጥምቀት ሲጠመቁ አንድ ሰው ለምሳሌ ከሌላ ቦታ ወደ ክርስትና ቢመጣ ለምሳሌ ከእስልምና ወደ ክርስትና ቢመጣ ለምሳሌ ያ ሙስሊም ሆኖ የኖረው ሰው በህይወት ዘመኑ ሁሉ የሰራቸውን ኃጢአቶች ራሱ በተግባር የሰራቸውን ኃጢአቶች ሁሉ ልክ ሲጠመቅ በዛ በጥምቀት ውስጥ የኃጢአት ስርየትን ያገኛል፣ ይሰጠዋል። ስለዛ ለኃጢአት ስርየት ከዚህ አንጻር እንደዚህ ተብሎ ሊነገርለት ይችላል ለአዋቂው። አሁን ህፃኑ ጋር ስንመጣ ጥምቀት ለኃጢአት ስርየት ነው ሲባል ልክ እንደዚህ ህፃኑ ልክ እንደ አዋቂዎች ሁሉ ኃጢአት ሰርቶ ለዛ ነው ወይ ካልን አይደለም። ከዛ አንጻር እያየነው ከሆነ አረ ለኃጢአት ስርየት አይደለም እንላለን። ሁለተኛ ደግሞ ኃጢአቷ ራሷ የውርስ ኃጢአት ተብሎ የአዳም ኃጢአት አዳም የሰራት ያቺው ራሷ ኃጢአት በዘር በኩል እየተላለፈች መታ ራሷ ኃጢአት ማለት ነው። በኃጢአት ደረጃ ራሷ ኃጢአት መታ ህፃኑ ላይም ወድቃ ከዛን ህፃኑ ከዛች ኃጢአት ነፃ እየወጣ ነው በጥምቀት ከተባለ እንደዛም ብለን አናምንም። ራሱ ጊልቱ ያቺ በደሏ ራሷ እየተንጠባጠበች ትመጣለች ማለትም አይደለም። ግን ደግሞ ኃጢአት ሲባል አዳም ኃጢአትን በመስራቱ ከእግዚአብሔር ተለይቷል፣ ከእግዚአብሔር ወድቋል። ያ ከእግዚአብሔር መለየቱ መውደቁ ምናምን ራሱን ችሎ ኃጢአት ተብሎ ሊጠራ ይችላል። ኃጢአት ማለት ጸጋን ማጣትም ተብሎ ሊፈታ ይችላል። በነገራችን ላይ ኃጢአት የሚለውን አለቃ ኪዳነ ወልድ ክፍሌ ትርጉማችን በምን በመልኩ ይህንን ትርጉም የሚያስቀምጡ ኃጢአት የሚለውን ማጣት ብሎ ያስቀምጣል። እግዚአብሔርን ማጣት ብሎ የሚያስቀምጡታል። ከጸጋ መጓደልም ሊሆን ይችላል ማለት ነው። ስለዚህ የውድቀቱን ለማሳየት ምክንያቱም አዳም ሄድ ነው፣ የሰው ዘር ሁሉ ራስ ነው። አዳም የሰው ዘር ሁሉ ራስ ስለሆነ አዳም በመበደሉ ምክንያት ሰዎች ሁሉ አዳምን መስለው ውድቀት ውስጥ ገብተዋል። ያንን ኃጢአት ተብሎ ሊጠራ ይችላል። ያንን ራሱን ኮንዲሽኑን ማለት ነው የወደቅንበት ያንን ስቴቱን ሰው ኃጢአት ብሎ ሊጠራ ይችላል። ኃጢአት ተብሎ ሊጠራ ይችላል። ከዛ አንጻር እየታየ ኃጢአት ከተባለ የህፃናት ለኃጢአት ስርየት ይጠመቃሉ ተብሎ ሊነገር ይችላል። ምንም አይጎረብጠንም። እኛ የቃላት ጉዳይ አይደለም፣ ውስጡ ያዘለውን ነገር ነው የምንመዝነው። እኔ ለምሳሌ ህፃናት ኃጢአት አለባቸው ማለት ነው። ኃጢአት ሲባል ሊጨርስና ግን እኔ አሁን እንደዚህ እንትን ስል አሁን ስናገር ምናምን ነገር ስንማማር ከአንተ ጋር ጉንጫ አልፋ ክርክር ለመከራከር አይደለም። ፎር ዮር ኢንፎርሜሽን ዝም ብዬ ከገባን ቀር ርዕሱ ከተነሳ ቀር ትንሽ ነገር እንበልበት ነው እንጂ ጭቅጭቅ ነገር እንዳታመጣብኝ። ላይ የምነግርህን ነገር በደንብ ትሰማለህ። መረዳት ያለብህን ነገር በደንብ ተረዳ። ከዛ በኋላ ስጠይቅ ዝም ብለህ እንደዚሁ የመጣልህን እንትን ለማለት ሳይሆን እንደው በቃ የሆነ ሎጂካል የሆነ ነገር ለማንሳት ሞክር። ስለዚ ቅድም እያልኳቸው ያለሁት ምንድን ነው ቃላት ላይ አይደለም። ትልቁ ጦርነታችን እችን ቃል ለምን ተጠቀማችሁ ያችን ቃል ለምን እንትን አላችሁ አይደለም። ትልቁ ቁም ነገር ውስጡ ያዘለውን አስተምህሮ ነው የምናየው። ህፃናት ለኃጢአት ስርየት የሚለው ለምሳሌ የካርቴጅ ጉባኤ ላይም ህፃናት የሚጠመቁት ለኃጢአት ስርየት እንደሆነ ይናገራል። ካርቴጁ ጉባኤ ላይ ማለት ነው። በኋላ ላይ የኤፌሶኑ ጉባኤ በካርቴጅ ላይ የተደረገውን ነገር ምናምን ነገር ሲቃወም አናየው። እንደውም በዛ ምንድነው የፔላጂሳውያንን ማውገዛቸውን ያጸድቅላቸዋል። ኖስ ጥሩ ነው ብሎ እንደውም ሴሌስሽስን በስም ጠርቶ ያወግዘዋል። የኤፌሶን ጉባኤ ዓለም አቀፋዊ ጉባኤያችን ላይም ማለት ነው 1ኛውና 4ኛው ካህን ላይ አለ እና አሁን እያልን ያለ ነው ምንድነው ቃላቱን ግን ማወቅ መረዳት አለብን። የሆነ ቃል ሲመጣልን ቀጥታ ቃሉን አይተን ብቻ አይደለም የምንቀመው። ለምሳሌ እኛ አሁን ጸጋ ብቻ የሚል ትምህርት አሁን በፕሮቴስታንት ወንድሞቻችን ዘንድ ይሰጣል። እኔ አሁን ጸጋ ብቻ ስለተባለ አሁን ቃሉን በቃል ደረጃ ዝም ብዬ እንደዚሁ የምንቃወም አይደለንም። ጸጋ ብቻ የሚለውን ትምህርት የተቃወም ነው ቃሉ ስላልተመቸን አይደለም። ጸጋ ብቻ የሚለው ቃሉ ስላልተመቸን ሳይሆን በቃ በጣም ጸጋ ብቻ የምትለዋ ቃሏ በራሷ ቃሏ ማለት ነው ብቻዋን እቺ ጸጋ ብቻ የምትለዋ ቃሏ በራሷ በቃ ምንፍቅና ሆነ አይደለም። ቃሉ በራሷ አይደለም ምንፍቅና፣ ውስጡ ያዘለው አስተምህሮ ግን ምንፍቅና ነው። ጸጋ ብቻ የሚለው ትምህርት ለእኛ ማለት ነው እንደዛ ብለን እናስባለን። እንግዲህ ምናልባት አሁን ቅርብ ጊዜያት ላይ እዚህ ርዕስ ላይ በደንብ ስለምንሄድበት ያኔ አብረን እናየዋለን። ምናልባትም ብዙ ኤኒዌይስ እናየዋለን። ጸጋ ብቻ የሚለውን ትምህርት ለምሳሌ አንድ ሰው ጸጋ ብቻ ነው ማምነው ብሎ ለምሳሌ አንድ ሰው ማለት ነው ጸጋ ብቻ በሚል ትምህርት አምናለሁ ብሎ እስቲ እንዴት ብለን ስንጠይቀው
አይ እኔ እግዚአብሔር ሲያድነኝ በእኔ ስራ አይደለም፣ ከእኔ ምንም ስራ አላየም፣ እንዲሁ በእምነት እግዚአብሔር በቃ አዳነኝ ብሎ ቢናገር፣ ስለዚህም ጸጋ ብቻ ብሎ የተናገረው ከእኔ ከመልካም ስራዬ ስለታየ አይደለም የዳንኩት ለማለት ከሆነ ስህተት አይሆንበትም። ከእኔ መልካም ስራ ታይቶብኝ አይደለም፣ መልካም ምግባሮች እንደው የጽድቅ ስራ እንደው ታይቶብኝ ህግን ስለፈጸምኩኝ አይደለም፣ ህግን ስለፈጸምኩ ሳይሆን በጸጋውን የዳንኩት ብሎ ጸጋ ብቻ ሲል ብቻ የምትለዋን ቃል የተጠቀመው ህግን ፈጽሜ አይደለም የዳንኩት ለማለት ከሆነ ቃሉን አንቃወመው። ያን ያህል ማለት መናፍቅ ምናምን ብለን ክርክር ውስጥ ራሱ አንገባም። እንደዚህ ለማለት ፈልገን ነው ብትሉን ማለት ነው። እንዲህ ለማለት ፈልገን ነው ቢሉ በቃ የሆነ ሰው እንደዛ ቢሉ በቃ ክርክር ውስጥ አንገባም። ኦኬ እኛ ራሳችንም ህግን ስለፈጸምኩ አክሊል ህግን ስለፈጸመ ዳነ ተብሎ ስለማይነገር አሁን ጸጋ ብቻን ተቀበሉ የሚል ሰው አለ ከታች። ጸጋ ብቻ ትምህርቱ ምን እንደሆነ ፕሮቴስታንት ራሱ አያውቁትም። በነገራችን ላይ አብዛኞቹ አያውቁትም። ታዲያ ምን አለን ከዛ ውጭ እያለ ነው ቢኒያም እነግርሃለሁ። ጸጋ ብቻ የሚለው ትምህርት አነሳስም ማለት ነው አስፈላጊ ከሆነ ምናልባት ሲስ የሚፈቅድልን ከሆነ ካልሆነ እኔ ጋር ላይፍ ስገባት ብትመታ እናወራለን። ጸጋ ብቻ የሚለው ትምህርት በጣም ከዛ የራቀን ምን እንደሆነ እነግራችኋለሁ። ሌላ ለምሳሌ ጸጋ ብቻ ሲል አንድ ሰው እግዚአብሔር ዓለምን ለማዳን እንደ አጠቃላይ ከሰዎች ምንም ያየው ነገር የለም። ሰዎች ናና ተሰቀልልን ስላሉትም አይደለም ጌታ ኢየሱስ መጥቶ የተሰቀለው፣ ወይም ደግሞ ልጅህን ላክልን ስላሉት በቃ ላክልን ካላችሁኝ ልላክላችሁ ብሎም አይደለም። በቃ ዝም ብሎ እሱ ስለወደደን ብቻ በፍቅሩ ላይ ተመስርቶ አንኮንዲሽናል በሆነ ከምክንያቶች ውጭ በሆነ ፍቅሩ እግዚአብሔር ልጁ ኢየሱስን ላክልንና አዳነን። እንደው ለዛ ነው እንደው እንደዛ የምንለው ማለት የሆነ በቃ እንደው ከኛ ምንም ነገር ሳይ እንደዛ ከዛ አንጻር ነው ጸጋ ብቻ ያልነው ቢል አንድ ሰው ለእናት ችግር ላይኖርበት ይችላል። ታዲያ ምንድን ነው ጸጋ ብቻ የሚለውን ትምህርት ታዲያ ለምንድን ነው የምትቃወሙት ከተባልን እንዳልኳችሁ ነው። የቃል ጉዳይ ቢሆን እንደዚህ ያልላችሁም ነበረ። ጸጋ ብቻ የሚለውን ትምህርት የተቃወምንበት ትልቁ ምክንያት የፕሮቴስታንቲዝም መነሻ ላይ ልክ ሲነሳ ፕሮቴስታንት ማለት ነው ጸጋ ብቻ የሚል ነገር ትምህርት የተነሳበት ምክንያት ሰው ለመዳን ለማመን ነፃ ፈቃድ እንኳን የለውም። ቶታሊ ዲፕሬቭድ ሆኖ ነበር። ቦንዴጅ ኦፍ ዊል የሚል ትምህርትን አንስተው ነበረ። ዊሉ ቦንዴጅ ውስጥ ገብቶ ነበረ ማለት ይቅርታ ጋይስ፣ በጣም ፈቃዱ የሰው ልጅ ፈቃድ እስራት ውስጥ ወድቆ ነበር። ስለዛ መፍቀድ እራሱ አይችልም ሰው። ምግባሩን ምናምን ተውት፣ መልካም ስራውን ተውት፣ ለመዳን መፍቀድም እንኳን አይችልም፣ ማመን አይችልም። ስለዚህ ሰውየው ባይፈቅድም ባያምንም እንኳን በእግዚአብሔር ቅድመ ውሳኔ በጸጋው ብቻ ይድናል ተብሎ ተነሳ። የጸጋ ብቻ ትምህርት አነሳሱ ይሄ ነው። ከእግዚአብሔር ቅድመ ውሳኔ ጋር የተያያዘ ነው። እግዚአብሔር በቅድመ ውሳኔው የሆኑ ሰዎችን ለማዳን መርጧል። የሆኑ ሰዎችን ለማዳን ሲመርጥ ደግሞ እነዛ ሰዎች እንደሚያምኑ አስቀድሞ ስላወቀ አይደለም። በቃ እንደዚሁ በራሱ ፈቃድ ብቻ ከሰዎች ውጪ አሁን የሚድኑ ሰዎች በእነዚህ ሰዎች ትምህርት ማለት ነው። አሁን የሚድኑ ሰዎች ካልዳኑት ጋር ምንም የሚለይ ነገር የላቸውም። ምንም የተለየ ያዋጡት ነገርም የለም። በቃ እግዚአብሔር ብቻ ስለፈለገ፣ እግዚአብሔር ብቻ እሱ ስለፈቀደ በክርስቶስ ስራ ለማዳን የተወሰኑ ሰዎችን ፒክ አድርጓል። ከዚህ ሁሉ ከወደቀው ዓለም ውስጥ የሆኑ ሰዎችን ፒክ አደረገና አድርጎ ለነዛ ሰዎች እሱ ባወቀ በሚለው በቃ እነሱን ወስኗል ለማዳን። ስለዚህ መፍቀድ አይችሉም አይደል? ለመዳን መፍቀድ አይችሉም ብለውናል። እነዛ ሰዎችን ቢሆኑ መፍቀድ ስለማይችሉ ለእነሱ መንፈስ ቅዱስን ይሰጣቸዋል። ምንም እነሱ ስጠን ሳይሉ እናምናለን ሳይሉ ያለ እምነት ያለምን በመንፈስ ቅዱስ ነው የሚያምኑት። መንፈስ ቅዱስን ሰጥቷቸው እንዲያምኑ ያደርጋቸዋል። እምነትንም እሱ ነው የሚሰጣቸው። ለእነዛ ሰዎች እምነትን ሄዱ ይሰጣቸዋል። አስቀድሞ ለወሰንባቸው ሰዎች እምነትም ስጦታ ነው ሲባል ከዚህ አንጻር ነው እነሱ ጋር እነሱ ማመን ስለማይችሉ በቃ እሱ እምነትን ይሰጣቸዋል። ሌላው በሞት ውስጥ ቀረ ማለት ነው። ጸጋ ብቻ ትርጉሙ ይሄ መሆኑን ብታሳየን በማስረጃ። አሁን የሚሰሙት እውነት ሊመስላቸው ስለሚችል ጸጋ ብቻ ማለት ይሄ ነው የሚለው ዲፊኒሽኑ የተቀመጠበት ታሳየን። ስህተት ስለሆነ የምትናገረው እና ኬሻ የፔንቴኮስታሎችም በዚህ መሰረት ነው ጸጋ ብቻ ሲል ኩሳሽ ቆይ አታቋርጡት። አንድ የጨርስና ማስረጃን ከፈለጋቸው ያሳያቸዋል።
አትረብሽ ወይ ታችሁን አድምጥ ካልሆነ እንዴ ቤሊ ተረጋጋ እንጂ ማረሳሳት ነው። በጣም ብዙ የሚያወራው ግማሽ ሰዓት ያወራና ርዕሱ ይረሳል ማለት ነው። ቆይ አንዴ ርዕሱማ የተነሳው እኮ ርዕስ ምን ነበረ መሰለ? ያንተና የሌላው ኢየሱስ የተለያየ አይደለም ወይ የሚል ነበረ። እሱ ነው ርዕሱ። ከተመለስን ምን ደግሞ ወደዛ እንመለሳለን፣ አሊያም ወደዛ እንመለሳለን። ስለዚህ አንዴ ተረጋጋ። ቆይ አንዴ እና ምንድነው ስሙ የዚህ የጸጋ ብቻ ትምህርት ፕሮቴስታንቲዝም ልክ ሲነሳ ነው ያልኳችሁ አይደለም? ፕሮቴስታንቲዝም ሲነሳ እንደዚህ ነው። በሉተራኑም ዘንድ በሉት በካልቪኒስቶቹም ዘንድ በሉት ጸጋ ብቻ ሲጀመር እኮ ትናንት ጥያቄ ስናቀርብ እኮ የነበራችሁ ልጆች እኮ ይሄን እኮ በቀላሉ መረዳት ትችሉ ነበር። ከዚህ ውጭ ግን ጸጋ ብቻ ትርጉም በጌታ በኢየሱስ ኧረ እባክህን ተረጋጋ እንዴ። ስህተት እየተናገርክ ስለሆነ እኮ ነው። ስህተት ከተናገርኩኝ እንደውም አንተ አውጥተህ እንትን በለኝ አረመኝ እስኪ። ከጥንት የፕሮቴስታንቶች ሌሎቹ ስለማያውቁ ስለሚሰሙ ከሉተራኑ አንተ የምታውቅ ከሆነ ከሉተራኑም ሆነ ከሪፎርምዱ ውስጥ ያውጥተህ ጸጋ ብቻ የሚለውን ያሳየኝ ትርጉሙ። እሺ አይደለም ሶላ ግራሻ የሚለው እኮ እንዳለ እኮ አሁን ትርጉሙን ብጠይቅ አውጣና ከእንትን የሪፎርምዶችና ማስረጃ አምጣ። በሪፎርምዱና በሉተራኑ አሁን ለወራሁት ማስረጃ ሰጣለሁ። ኧረ እባክህ ተረጋጋ። ጸጋ ብቻ ማለት ይሄ ማለት ነው የሚለው ትርጉሙን አምጣለን። ምን ቆይ ቤሊ ታውቃለህ ግን አንተ ቤሊ እስኪ ስለ አክቲቭ ዊል እና ስለ ፓሲቭ ዊል ንገረኝ እስኪ አንዴ። እሱ ቴዎሎጂካል ጃርገኑን ተወውና ቴዎሎጂካል ጃርገን አይደለም ወዳጅ አንዴ ቆይ እባክህ። ይሄ የጸጋ ብቻ ትምህርት እኮ ነው አሁን እየጠየቅኩ ያለሁት። አክቲቭ ዊል እና ፓሲቭ ዊል ዲፊኒሽኑ ይሄ ነው የሚለውን ያስቀመጥከውን አሳየና ተው በቃ አታውቅም። እኔ በማስረጃ አሳያለሁ። ከሉትራኖቹም ከካልቪኒስቶቹም እያወጣሁኝ ምን እንደሚያስተምሩ ላሳይህ ይችላሉ። አሁን ማለት ነው ኮምፒውተር መክፈት ብቻ የሚጠበቅ ዲፊኒሽኑን ነው የምታሳየን። ኧረ እባክህ ተረጋጋ። አሁን ያልከው መሆኑን አንዴ ጸጋ ብቻ የሚለው ትምህርት በሉተራኑም ዘንድ ይሁን በካልቪኒስቶቹ ዘንድ በተብራራ መልኩ ነው የሚቀመጠው። ማለት በምን መልኩ እያልኳችሁ ነው? ለምሳሌ አሁን ቅድም እንዳልኳችሁ የሰው ልጅ ነፃ ፈቃዱ ናቷና፣ ኧረ በጌታ በቃ ተው ውረድና በቃ ስማ። ወይ ደግሞ ቤሊ ከምትረብሽ አይሻልም እንዴ? ጌታ ኢየሱስ። ለማንኛውም አንተ ቀጥልሽ። ዝም ብሎ በጠበጠ የማያውቀውን ነገር ጴንጤዎች ሁሉም ፕሮቴስታንት አይደለም። ፕሮቴስታንት ልክ ሲነሳ ያሉት የሉትራኖቹ፣ ካልቪኒስቶቹ፣ ሪፎርምዶቹ ምናምን ዋና ዋናዎቹ በቃ ይሄንን በቋሚነት ያምኑ ነበረ። ኋላ ላይ ምንድነው አርሜኒዩስ የተባለ ሰው ተነሳና ከካልቪን ትምህርት ጋር የተወሰነ የተቃረነ የሚመስል ነገርን ማስተማር ጀመረ። እዚህ በነፃ ፈቃድ ጉዳይ ላይ ምናምን ነፃ ፈቃድ እንዳለ አይነት የሚመስል ነገር አክቹዋሊ ቶታል ዲፕራይቪቲን ያምናል። ግን ይሄ በስፔሻሊ የቅድመ ውሳኔ ትምህርት ላይ ምናምን መቃወም ጀመረ። የጆን ካልቪንን ትምህርት የተወሰነ መቃወም ጀመረ። ግን ኤኒዌይስ በኋላ ላይ ካረንስ ኦፍ ዶርት የሚባል አለ። ሲኖድ ነገር ነው፣ የዶርቱ ሲኖድ። እዛ ላይ ሙሉ በሙሉ እነዚህ የጃኮብ አርሜኒዩስ ትምህርቶች የእሱ ተከታዮችም ትምህርቶች ሁሉ ሲወገዙ እናያለን። 5ቱ የካልቪኒስት ነጥቦች እዛ ላይ ሲጸድቁ እናያለን። ቱሊፕ ማለት ነው። ታሪኩን ወይ ለእኛ አብዛኛው ሰው ሲጀመር አያውቅም። ፕሮቴስታንቶች የፕሮቴስታንትን ታሪክም አያውቁም። በጣም ከይቅርታ ጋር ማለት ነው። የፕሮቴስታንቲዝምንም ታሪክ አያውቁም። የፕሮቴስታንቲዝም ትምህርቱንም አያውቁትም፣ አነሳሱን። ኢቨን እኔ እናስተምራለን የሚሉት ይሄ ዕቅበተ እምነት እንሰራለን የሚሉት ራሱ በብዛት አያውቁትም፣ ከታላቅ ይቅርታ ጋር ማለት ነው። እና አርሜኒያኖች አሁን ጴንጤኮስታሎች አርሜኒያኖች ከሆኑ እሰየው መብታቸው ነው። ያሉት ጴንጤዎች አይደሉም። ጴንጤ ጸጋ ብቻ የሚለውን ትምህርት እሱ አላመጣም። የዛሬ 100 ዓመት የመጣ ዲኖሚኔሽን ምንድን ነው ጸጋ ብቻ የሚለውን ትምህርት የሚያመጣው? እንዲህ ያለው ትምህርት በተብራራ መልኩ የመጣው ከጥንቶቹ ፕሮቴስታንቶች ነው። ጥንት ያልኩት ሪሌቲቭሊ በአንጻሩ ማለት ነው። ከሌሎች ፕሮቴስታንቶች አንጻር ቀደም ያሉት ሉትራኖቹ፣ ሪፎርምዶቹ ምናምን ናቸው። እነዚህ ሪፎርምዶቹ የነ ዝዊንግሊና የነ ጆን ካልቪን ጥምረት ማለት ናቸው። ሪፎርምድ የሚባሉት የነ ዝዊንግሊና የነ ጆን ካልቪን የነሱ ጥምረት ነው። እና ሪፎርምዶቹ ሉተራኖቹ ጸጋ ብቻ የሚለው ትምህርትን ይዘው ሲመጡ በጸጋው ብቻ ሲሉ ኢቨን ከሰውየው ፈቃድ እንኳን አይታይም።
ከሰውየው ፈቃድ እምነት እንኳን አይታይም። የሚታየው የራሱ የእግዚአብሔር ቅድመ ውሳኔ ነው የሚል ነው። የሚታየው የእግዚአብሔር ቅድመ ውሳኔ ነው። ይህንን የሚቃወም ካለ በዚህ መምጣት እኮ ይችላል። አሁንም ቢሆን ጋይስ ያለነው ፕሮቴስታንት ቤት ነው። ስለዛ ካልቪኒስትም ይኸው መምጣት ትችላላችሁ። ሉተራኖችም መታችሁ ይህንን የሚቃወም የለም። ሲጀመር የተወሰነ የሚያነብ ካልቪኒስትም ሆነ ሉተራን አዎ እንደዛ ነው የምናምነው ብሎ ማስረጃችን ግን ይሄ ነው ብሎ ሊናገር ይችላል እንጂ ይሄ የተናገርኩት ነገር እኮ የራሳቸው እንደሆነ እኮ እነሱም ያውቁታል እንዴ። እና ሰው ጸጋ ብቻ የሚለውን ትምህርት ለዛ ነው የምንቃወመው። እግዚአብሔር አስቀድሞ በራሱ ወስኗል የተወሰኑ የሚድኑ ሰዎችን፣ ለእነሱ ደግሞ እምነትን ይሰጣቸዋል እንዲያምኑ ማለት ነው። እምነትን ለእነርሱ ይሰጣል። ከዛ በዛ በሰጣቸው እምነት ውስጥ ያጸድቃቸዋል። ራሱ በሰጣቸው እምነት ራሱ እግዚአብሔር በሰጣቸው እምነት ያጸድቃቸዋል። እምነት ብቻ ሲሉ ለጀስቲፊኬሽን ለጽድቅ ነው ይላሉ። ከዛ በፊት ግን ዳግም ውልደት የሚባል ነገር ደግሞ ሊመጣ ይችላል። መቼ? መንፈሱን ሲልክና ሰውየውን ኮንቨርት ሲያደርገው ከዛ ከሞት ወደ ህይወት ሲያመጣው። በዛ በሞት ውስጥ ሆኖ ማመን ስለማይችል ለማመን ወደ ህይወት መምጣት አለበት። ስለዛ ከሞት ወደ ህይወት ለመምጣት ሰውየው ምንም ነፃ ፈቃድ የለው። ምን የምትለው ቃል የሰውንም ፈቃድ የምታገል ነፃ ፈቃዱን የምታገል ኢቨን እምነትንም ጭምር የመጀመሪያውን ማለት ነው። መጀመሪያ ላይ እምነትንም የሚያገል ይሆናል ማለት ነው። ሁሉን ነገር የሚያገል ብቻውን የእግዚአብሔር ስራ። ይሄ ሞነርጂዝም ይባላል በእነሱ ዘንድ። ይህ ሞነርጂዝም ይባላል። የድህነት ስራ በእግዚአብሔር በኩል ብቻ ያለ ነው። ሰውየው ምንም ነገር ማድረግ አይችልም። ፓሲቭ ነው ፈቃዱ። አሁን ቀደም አክቲቭ እና ፓሲቭ ዊል ምንድን ያልኩት ለዛ ነው። እነሱ አሁን የሉትራኖቹ በተለይ ዊሉ ፓሲቭ ነው እያሉ ያስቀምጣሉ፣ በኮንፌሽኖቻቸው ላይ ሳይቀር ማለት ነው። በተደጋጋሚ ነው ቃሉ የሚጠቀሙት። ይህንን ማያውቅም ግን ጸጋ ብቻ የሚለው ምንድን ነው ብሎ ይመጣል። በጣም የሚያስገርም እኮ ነው። ዊሉ ፈቃዱ ፓሲቭ ነው ማለት ምንም ማድረግ አይችልም። በቃ አለቀ። ትናንት እንዳልነው ኦልሞስት ሮቦት በሉት ሰውየው ነው። ምንም መተባበር አይችልም። ምን አይችል፣ በቃ ጸጥ ነው የሚለው። መተባበር አይችልም። ስራ እግዚአብሔር ነው ራሱ እንደፈለገ የሚያደርገው። እንደ ሮቦት ነው የሚሆነው። ፓሲቭ ነው ሲባል ዊሉ ማለት ከዛ በኋላ ነው አክቲቭ የሚሆነው። ከዛ በኋላ አክቲቭ ይሆናል ማለት ከዛ በኋላ በፈቃድ እየተባበረ መሄድ ይጀምራል። አንዴ መጀመሪያ ግን መዳን አለበት። አስቀድሞ ለመዳን ግን ሰውየው ምንም የፈቃድ ትብብር ራሱ ማድረግ አይችልም። ጸጋ ብቻ የሚለውን ትምህርት የምንቀመው ለዚህ የቃል ጉዳይ አይደለም። አሁን ይህን ነገር ያነሳት ለምንድን ነው? ህፃናት ለኃጢአት ስርየት ይጠመቃሉ ተብሎ ቢጠየቅ ቃሉን ከተረዳን ኃጢአት የሚለውን ቃል እንረዳው እንጂ ችግር የለብንም። ኃጢአቷ ራሱ እየተወራረሰች መታ እንደ ህፃናቱ ላይም ደርሳ እየተንጠባጠበች እሷን ለማስወገድ ነው ከተባለ ነው አይደለም። እንደዛ አይደለም። እንደዚህ አይነት ኢምፒውተር ጊልት ምናምን አይነት ነገር አይደለም። የሆነች ኃጢአት እዚች ጋር እየተቆጠረችብህ ወይ ምናምን እንደዛ ነው አይደለም። ውድቀት ውስጥ ገብቷል ነው የሰው ዘር ውድቀት ውስጥ ገብቷል። እና የሰው ዘር ምንድነው ውድቀት ውስጥ ስለገባ ይህ ውድቀት ደግሞ የመጣው ሄድ በሆነው ራስ በሆነው በአዳም በኩል ነው። አለቀ። አዳም የሁሉም ሰው የሰው ዘር ሁሉ ራስ ነው። ስለዚህ በአዳም በኩል ሁሉም ሰው ኃጢአተኛ ተብሎ ሊጠራ ይችላል። ከዚህ አንጻር ከውድቀቱ አንጻር በአዳም በኩል ኃጢአተኛ ተብሎ ሊጠራ ይችላል ሰው። እሱን እያሰብን ከሆነ ምንም ችግር የለውም። አያከራክረንም፣ አያጨቃጭቅም። በቃ ይህ ቅድም እንዳልኳችሁ ነው። በቃ ቃላትን አይደለም ትኩረታችን፣ ውስጡ ያዘለው ትምህርት ምንድን ነው? ስለዚህ አሁን ኮፕቲክ ኦርቶዶክስ እንዲህ ትላለች ምናምን የሚል ሰው አለ። ኮፕቲክ ኦርቶዶክስ ቤተክርስቲያናችን ናት፣ የኛ ቤተክርስቲያን ናት። ምንድነው ህፃናትን ሳጠምቅ ለኃጢአት ስርየት ነው ካለች ከዚህ አንጻር ነው። አለቀ። በዚህ ውድቀት ውስጥ በዚህ ስቴት ውስጥ አለን። ህፃናት ከዛ አንጻር ነው የሚጠመቁት እያለች ነው። ምንም ችግር የለም፣ ትክክል ናት። ይሄማ ምንም እና የእኛ ቤተክርስቲያንም ይህንን አይደለም የምትቃወመው። የኛ ቤተክርስቲያንም ይህንን አትቃወመው። እንዳልኳችሁ ነው። ይሄ በጣም የወጣ የሆነ አውግስቲኒያን የሆነ ከሆነ ወይ ደግሞ ኤኒዌይስ ብቻ ምንም ሆነ ምን ቅድም እንዳልኳችሁ ስሙን አንዳንድ ሰው እና እሱን ከዛ አንጻር እንየው ነው። ከዛ ውጭ ግን በአስተምህሮ ጉዳይ እሺ ቆይ ፕሮቴስታንቶቹ ላይ እንሂድ። ለጊዜው ያው ሲሶ ቤት ስለሆነ እንጥላለን። ቤሊም ስለሌለ ሌላ ጊዜ ራሳችን ስንገባ እንሄዳለን።
እንደዛ ይሻላል። ስማኬ ፓፓ ትናንትና እንደሰማው ጥምቀት ለድህነት ነው ሲባል ለህፃናት እንጂ ለአዋቂዎች አይደለም የሚል ነገርም ሰምተናል። እሱም ላይ ብትጨምርበት መልካም አይመስልም? ይቻላል፣ ግን እንትን እናድርግ። አሁን እነሱ ስለሌሉ እኛ ቤት እኔ ስከፍት አይሻልም? እንደዛ ነው ሀሳብህ? አንተም ስከፍት አይመጡም፣ ያው እዚህም አይመጡም እኮ አንድ ነው፣ ለውጥ የለም። ቢያንስ እኔ ስከፍት ያሻል። አንተ ቤት መስሎኝም። እሱማ ያው የሲሶ ቤት የሁሉም ቤት ነው፣ ግልጽ ነው። ግን እኛ ጋር ስንከፍት ይሻላል ካልክ እሺ፣ መልካም ይሁንልህ። ከስር አንድ ኮሜንት አይታላችሁ? አንድ ካልቪኒስት ከስር ኮሜንቷን እያየሁ ነበርኩና ምንትን ይሄ ለአንኮንዲ ሴሌክሽኑ ወይ ደግሞ ኢሌክሽኑ ምን አርጊመንት ነው የምታስቀምጠው? እግዚአብሔር ሉዓላዊ አምላክ ነው። እግዚአብሔር ሉዓላዊ አምላክ ነው። እግዚአብሔር ሉዓላዊ አምላክ ነው። ግን እነሱ የሚሉት እንደዛ ነው። እግዚአብሔር ሉዓላዊ አምላክ ስለሆነ ማንም ሊይዘው አይችልም። ማለት በቃ እሱ የፈለገውን ይመርጣል። ሉዓላዊ የሆነ አምላክ ስለሆነ አንዱን መርጦ አንዱን ቢተው የሚከሰው ማን ነው? እንደውም ሮሜ 9ን ይጠቅሳሉ። ለዚህ የሸክላ ሰሪውን ነገር አንስተው ለምን እንደዚህ አድርገህ ሰራህ የምትለው አንተ ማነህ? ምን ብለህ ትጠይቃለህ ይላል። ጭቃው ራሱ የሸክላ ሰሪውን ለምን እንደዚህ አደረግኝ ብሎ ይጠይቃሉ? አይጠይቅም። ስለዛ አንተ እግዚአብሔርን የምትጠይቅ ማነህ ይላልና ጳውሎስም ሰው እግዚአብሔር የፈለገውን ቢያደርግ መብቱ ነው። እኛ ፍጥረቱ ነን፣ እሱ ፈጣሪያችን ነው። ስለዚህ ሉዓላዊ የሆነ አምላክ ነው። ፈጣሪ ከመሆኑ አንጻር ባለቤት ነው፣ መብቱ ነው፣ ባለመብት ነው። የፈለገውን ቢያድን የፈለገውን አልፈልግም ብሎ ቢተው የራሱ ምርጫ ነው ይላሉ። ሲታይ ይህ ነገር ከላይ ዝም ብለህ ስታየው መጀመሪያ ላይ ስታየው እንደው የእግዚአብሔርን ገናናነት ኃያልነት እንደ ያሳያል ልትል ትችል ይሆናል። ግን የእግዚአብሔርን ኃያልነት ብቻ አይደለም የሚያሳየው። እግዚአብሔር ሉዓላዊ አምላክ ነው። ግን ሉዓላዊነቱን በጣም አጥብቀህ ስትይዝ በጎን ግን እርሱ ያለውን ፍቅሩን፣ ምሕረቱን፣ ቸርነቱን፣ ደግነቱን ምናምን እነዚህ ሁሉ ነገር ግን መርሳት የለብህም። ፍትሐዊነቱን መርሳት የለብህም። ከእግዚአብሔር አትሪቢቶች ውስጥ አንዷን መዘህ ሉዓላዊ ነው ኃያል አምላክ ነው ብለህ እሷን ይዘህ ሌሎቹን ግን ፍትሐዊነቱን፣ ፍቅርነቱን፣ ቸርነቱን፣ ያንን ደግን ርኅራኄውን ያን ሁሉ ነገር ገደል ከከተትከው በቃ የሆነች ነገር ዝም ብለህ ከእግዚአብሔር አትሪቢቶች ውስጥ አንዷን ገንጥል አውጥተህ ብቻውን የሆነች አትሪቢዩት እያመለክ ነው የሚመስለን። እግዚአብሔር ሉዓላዊ አምላክ ነው፣ ግን በጎን ደግሞ ፍትሐዊ አምላክም ጭምር ነው። እንዴ ሉዓላዊ አምላክ ነው ተብሎ የሆነ ሰውን ፈጥሮ ሲፈጠር ራሱ ለሲኦል ይፈጥራል እንዴ? እግዚአብሔር ሉዓላዊ ስለሆነ በዘላለም እሳት ውስጥ ለማቃጠል ሰውን ይፈጥራል እግዚአብሔር? እንዴት እንደዚህ ተብሎ ይታመናል? ካልቪኒስቶች እንደዛ ነው የሚሉት። ማለት አንዳንዱን ለሲኦል አንዳንዱን ለገነት ነው የፈጠረው። ኦልሬዲ በቃ ተወስነው ማለት ነው። ይህ በግልጽ ኢቨን ካንሶ ዶርቱ ላይም አለ። ይሄ በግልጽ ጋሽ ጆን ካልቪን እርሳቸው ደግሞ ጭራሽ ያብሱታል። እሳቸው በቃ ሰውም ሲፈጠርም ጀምሮ በሰው ዘንድ እኩልነት የለም። እግዚአብሔር ሲፈጥር ራሱ ሰዎችን አንዳንዱን ለክብር ነው የፈጠረው፣ አንዳንዱን ለውድቀት ነው የፈጠረው። ስለዛ እኩል አይደለንም አይነት ነገር እንዴ ለምን ስትላቸው ሉዓላዊ አምላክ ነው በቃ ለራሱ ክብር ሲባል አንዳንዱ በእሳት ሊያቃጥለው ይችላል፣ አንዳንዱ ሊያድነው ይችላል። እሺ ይህ ሁሉ ነገር ለማን ነው? ፎር ደ ግሎሪ ኦፍ ጋድ። እንደዛ አይደለም። የእግዚአብሔርን ሶቨርኒቲውን ስናይ ሉዓላዊነቱን፣ ኃያልነቱን፣ ገዢነቱን፣ ባለቤትነቱን፣ ፈጣሪነቱን ስንይዝ በጎን ደግሞ ፍትሐዊነቱን መዝሙረኛ ዳዊት ምንድን የሚለው እግዚአብሔር የሆነ ዳኛ ነው አይደል የሚለው። ስለዚህ የሆነ ዳኛ የእውነት ዳኛነቱን ደግሞ እንደዛ ብቻ አይደለም። ዮሐንስ ራሱ እግዚአብሔር ፍቅር ነው የሌለ ፍቅርነቱን ለተቅበዘበዘ ሁሉ እግዚአብሔር ደራሽ ነውና ለሁሉ ደራሽነቱን ማወቅ አለብን። ወይ ብሬ ቀጥል ሂድበት። ሶሪ አንድ ሙድ አይ አንተን ብትገባና ብታወራ ደስ ይለኛል። ልጅቷ ምናልባት ከዚህ ከእንትን መውጣት የምትችል ከሆነ ብዬ ነው። ተደጋግማ ስለሆነ የምጽፈው ያለ ማስረጃ ምናምን እያለች ነው። ብታወራበት ደስ ይለኛል።
ክሊር ወይ እሷ ክሊር ታደርጋለች ወይ ክሊር ይሆንላታል ማለት ነው። ኦኬ ያለ ማስረጃ ለየትኛው ማስረጃ ላቅርብልሽ? አሁን ያዩት ሚሚ ለየትኛው ማስረጃ ለዚህኛው በይኝና ላሳይሽ። አሁን ከፍቼ በቃ ላንቺ ሲባል የታባቱ ስና እስቲ ንገሪኝ እስቲ ሚሚ ለየትኛው ማስረጃ ልስጥሽ? እስቲ ኩስ እሺ ሚሚ ንገሪኝ ለዚህኛው በይኝ እስቲ እና እንትን ልበል ታረቂያታለሁ ከገባች እና ሀሳቤን ቀይራለሁ። አክልሻ ዊል ላይ ገባ በቃ ላይቭህን ዊል ላይ ነው ማድረግ ያለብህ። ብዙ ትምህርት እንማርበታለን እኛም። አዎ ሰፋ ያለ ነገር ነው። አዎ በቃ እንሄድበታለን እሱ ላይ። ሚሚ ካልገባሽም ችግር የለውም። እሺ ዝም ብለሽ ከመውጣቴ በፊት አትሊስት ልንገር እንትን የሆነች ማስረጃ ልስጥሽ። ለየትኛው ማስረጃ ልስጥሽ? ነገርከው ሁሉ ለተናገርከው ሁሉ አለክ አንቺ ኧረ በመቤት አንቺ ስራ አታብዥብኝ። ባሉ ደህና ዋሉ ትላለህ። አይ የምር እስቲ ዝም ብለሽ አንዳንድ እያደረግሽ ጠይቅኝና መጀመሪያ ለዚህኛው ከዛ ለዚህኛው እያልሽ ጠይቅኝና ልሂድበት። እኛ እንደ እንዴት ነው እኛ እንደዚህ አናስቀምጥም። ምንድነው መዳናችንን ነው መመረጣችንን ስለኛ ነው የምናውቀው እንጂ ሲኦል ስላሉት አያገባንም ነው ሀሳቧ። እኩስ የተመረጣችሁት እንዴት ነው ፈልጋችሁ ነው ወይስ እንደዚህ ዝም ብሎ እግዚአብሔር መርጦ እግዚአብሔር ወስኖባችሁ ከዛ በኋላ ነው እንደዚህ ሄዳናችሁት? ሚሚ እሱን እኮ ነው እያልኩ ያለሁት። ፕላስ ደግሞ ስማ ተመርጫለሁ ብለህ ኖረ እንዳልተመረጠ ሲገባ አስበዋል እንዲ ታብዳለህ። ምክንያቱም አይታወቅማ በእግዚአብሔር ምርጫ ውስጥ ያለው እንዳለ እሱን ማንም ማወቅ አይችልም ነው የሚሉት። አሁን ሉተርም እንደዚህ ይላል። በወንድ ልጆች ደቢል ላይ ነው የእንትናን የካቶሊካውያን እነዚህ የሮም ቤተክርስቲያን ቅዱሳንን በቀኑና ደረጃ እንትን ስትል ቅዱስ ስታደርግ በምን መልኩ ለመቃወም ይሞክራሉ? ማለት ከፍቅር አንጻርና ከእምነት አንጻር ብሎ ያስቀምጠው እና ከፍቅር አንጻር ሁሉንም ቅዱስ እንላለን ይላል ሉተር። ከፍቅር አንጻር በቃ ቅዱስ ብለን ልንጠራ እንችላለን የትኛውንም ሰው ያለፉ አባቶችንም እንደ አጠቃላይ የተጠመቁት ሰዎችንም ሁሉ ቃል በቃል እንደዛ ነው የሚለው። የተጠመቁትን ሁሉ ቅዱስ ብለን ልንጠራ እንችላለን። ምክንያቱም ከቻሪቲ አንጻር ነው። ከቻሪቲ አንጻር ከፍቅር አንጻር እንደው ከዛ አንጻር ማለት ነው እና ብትሳሳትም ራሱ ችግር የለውም አይነት ነገር በዚህ ጉዳይ ላይ ከፍቅር አንጻር የምትናገረው ጉዳይ ላይ ብትሳሳትም ችግር የለውም ይልና ከእምነት አንጻር ላይ ግን ይሄ መሳሳት ምናምን ለእምነት አይደለም። ከእምነት አንጻር ማን ቅዱስ ይሁን አይሁን ምናምን ማንም ሰው መናገር አይችልም። ይሄ ነገር ያለው በእግዚአብሔር። በጣም እኛን እያስወጡ ስለኛ ጉዳይ እያወሩ ነው። ይህ ትክክል አይደለም። አላወራንም። ስለ ራሳችን ያወራ ነው። እኛ ስለ ህፃናት የኃጢአት ስርየት ስናወራ ነበር። ስለኛ እስካሁን ስታወሩ እኔን አስወጣ አይደለም። ስለ ህፃናት የኃጢአት ስርየት ነው። ማን ዮኒ ማኛ፣ ሲሳይ ማኛ አንቺ ሰውዬ አድክም ሰው እኔ የትኛው እምነት ተከታይ አይደለሁም። በእኛ ጉዳይ ለኛላ ምን ላድርገሽ? ቀጥል ወንድማችን። አይ እንትን ስለምን ተነስቶ ነው በጌታ ከታች ሚሚ እየጠየቀችኝ ነበር። ለዛ ነው ወይ ስለምንድን ነው? ኤኒዌይስ ተውት በቃ እንትን እንላለን። እኛ ጋር ስንገባ እንሄድበታለን። ዛው ካልቪኒስቶቹ ላይ ምናምን ሉትራኖቹ ላይ ዛሬ ማታ ነው የምትገባ እንደዛ ነው። አዎ እንትን ምንድን ነው የመጽሐፍ ቅዱስ ጥናቱ ሰኞና ዓርብ ይሁን በሚለው ተስማማችሁ መሰለኝ። ሮብ ደግሞ ሌላ ርዕስ በሚገባ ተስማምተናል።